ኡሚ መጣች የሚል ትውልድ ካልሆነ ባባዬ መጣ የሚል ትውልድ ካልሆነ አክስቴ መጣች የሚል ትውልድ ካልሆነ መጣኩ የሽማግሌ የሚል ከሆነ ባትወልደሻል 10 ልጅም ስለወለድን እኮ ጀነት አንገባም መሃነቴም ስለሆነች ጀሃነም አትገባም ለምንድን ነው እናታችን አሲያ እየተቀጣች እንኳን አንድን ሴት አይደለም ወንድ መቀጣት የማይገባው ቅጣት እየተቀጣች ለምን ትስቃለች ሲባል አላህ መስተንግዶ ጀነት እያሳያት ነው እነሱ ከስር ይቀጣሉ እሷ ከላይ ትስቅባቸዋለች መራብ ከኩፍር የቀረበ ነው አይደል እንዴ ያሉት አሊ ኢብኑ አቢ ጣሊብ ሰው ሆኖ ባገኘው ኖሮ ዳነት አንገቱን ቆርጠዋለሁ እኔ ሩዝ በሐኒድ በልቼ መጥቼ በኋላ ላይ ደግሞ ኬኩን በልቼ መጨረሻውን ማኪያቶ ጠጥቼ እናንተ ላይ በደንብ አርጌ ዳዋ አርጋለሁ ኢነል ሐምዱሊላህ ለምን መረቅ ሞልቷል እዚህ ጋር ብዙ ሽምግልና ይገጥመኛልና አንድ ቀን የሚጣሉት በ110 ሚሊዮን ብር ነው ዋካችሁ አንተ 30ውን ብትወስድ አንተ 15ቱን ብትወስድ አንቺ ደግሞ 10ን ብትወስጂ ማን አልኳቸው አይ የሁሉም መውሰድ የለበት እኔ ከአባቴ ጋር እኮ ብዙ ደክሜያለሁ እንዲህ አርጋለሁ ብሎ ተጣሉ በጣም ጦዘ ጠቡ ሲጦዝ በመሃል እኔ እጄን አንስቼ አልহামዱሊላህ አባቴ አላህ ቀብርን ያሳምረው ቺስታ አርገው ሰገ ሰብስክራይብ በማድረግ ቤተሰብ ይሁኑ ቢስሚላህ አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ጀምር ታያለው ብዙን ጊዜ መቀመጫዎች እንደዚህ አይነት ነገር ለኔ ያስቸግራሉና ቀኝና ግራ መጣባቸዋለሁ ኢንሻአላህ እንግዲህ አላህ Subhanahu Wa Ta'ala ስለማንነታችንና አንዳንድ የህይወት ልምዶችን በመነጋገር ያው እኔ የት ነው ያለሁት የሚለው ከራሴ ከነፍስዬ ጀምሮ ለነፍሴም እንደው ድንገት ነገ ጧት ትሄዳለህ ብባል ምን ያስቀመጥኩት አሻራ አለ አላህ ይርሐመው የሚባል ነገር ሊኖረን ይገባል ማንም ሰው እዚህ ዱንያ ላይ ሲኖር ስለራሱ ብፌና ስለራሱ 00 መኪና ብቻ ስለራሱ ፎቅ ብቻ ያሰበ የሚሄድ ከሆነ ድንገት እኛውም ብዙን ጊዜ የዚህ አይነት ሰዎችን ስናያቸው ተመቻቸው ተሳካላቸው ብለን ነው የምናወራውና በትክክለኛ መኖርም ያልጀመሩት በራቸውን ቆልፈው ለራሳቸው የሚኖሩ ሰኞም ለራሳቸው ማታም ለራሳቸው ሳምንቱ ሙሉ ለራሳቸው የሚኖሩ ሰዎች ያው ኖሩ አይባልም ነብዩ አለይሂ ሰላቱ ወሰለም የህይወታችን ክሎታችን ናቸውና ሞዴላችን ናቸውና خير الناس ينفعكم للناس ከናንተ መካከል በላጫቸው ሰዎችን የጠቀመ ሰው ነው ያሉት እንጂ ቁርስ ብቻ እየበላ የቁርስ መክሰስ ምሳ እየበላ የምሳ መክሰስ ራት እየበላ የራት መክሰስ እየበላ ሁሌ ስለሚሞላው ቁም ሳጥናችን ብቻ ምንጨነቅ ከሆነ ያው መኖር አልጀመርንም ከኔና ካንተ ከኔና ካንቺ ጀርባ ሰዎች እየተለወጡ ካልሄዱ ለሆኑ ሰዎች ቢያንስ የጆሮአችን መስሚያ ካፒታል ካልሆናቸው መኖር አልጀመርንም ይሄን እንግዲህ ያነሳውበት ርዕስ ምንድነው ዓለም በየጊዜው ከፍተኛ ቁጥር ሰው እንዳለ ይነገራል ችግሩ ግን ሰዎች በጠፉበት ጊዜ ሰዎች ማጣታችን ነው ዓለም አሁን ያጣቸው ሰዎች በበዙበት ሰዓት ላይ ሰው የሚሆኑ ሰዎችን ያጣቸው ሀብቱ አለ ረህመቱ አለ ይዘንባል ንፋሱ አለ ይነፍሳል እንቅልፉ አለ ይተኛል አልহামዱሊላህ መንቃቱ አለ እንሄዳለን እንቀሳቀሳለን ቆጥረን ማንጨርሰው ጸጋዎች ሰጥቶናል ግን ችግሩ ምንድነው ጋብሮቮች በዙና ዓለምን በዘመናዊ ባሪያ ያዟት ድሮ ቅኝ ግዛት የሚባል ነበር አሁን በካፒታል ቅኝ የሚገዛ ነው ዓለምን ያዛት ማለት ነው እንግዲህ እኛም ደግሞ ለዚህ ምድር ላይ ዑስማን ሲነሳ ዑስማን ኢብኑ አፋን
ከሞተበት ጊዜ ጀምሮ እስካሁን ይወቅፍ ውሃ አለው። የመዲና ሰዎች አሁንም ይጠጡታል። እስካሁን አለው። ብዙ ሰሃባዎች የእርሻ ቦታቸውን ሰጠው እንደነ አብዱራህማን ኢብኑ አውፍ እስካሁን ሰው እየተጠቀመባቸው። የግድ የእርሻ መንገድም ባይሆን በአገራችንም ስንመጣ ሐጁ ቱሬ ነው እኮ መስጊድ የሰሩት። ሐጁ ቱሬ ናቸው እኮ ያደረጉት። አላህ ይርሐሙ ይባላል። ይሄ ነው አሻራ። 60 ሚሊዮን ሆነን 60 ሰዎች እንኳን በታሪክ አንጠራምኛ። የምንጠራቸው ሰዎች እጅግ በጣም ኢምንት ናቸው። ስለዚህ የኔ አሻራ ምንድነው? ዓለም እውነት የራባት ረሃብ አስቸግሯት አስቤዛ የሚገዛ ጠፍቶ ነው? ዓለም በትክክለኛ የሁሉ ወንድሞቻችን ወጣቶቻችን ትዳር ፈልገው ወደ ትዳር እንዳይገቡ ያደረጋቸው የትዳሩ ካፒታሉ ቸግሯቸው ነው? እያንዳንዱን ችግሮቻችን ስናነሳው ሰዎች ስላጣን ነው። በተለይ በተለያዩ ጉዳይ ላይ የምትንቀሳቀስ እህቴ ጥቂቶች ናቸው። ጥቂት አሁን ከሁሉም ሰው ጋር ስንነጋገር 60 ሚሊዮን ነን 70 ሚሊዮን ነን እንላለን። ግን 70 ዳኢ እንኳን የለንም። 70 ዳኢ 70 ተጽዕኖ ፈጣሪ ብለን 1 2 3 ብለን አንቆጥርም። በማከላችን 4 5 6 የወለደ ሊኖር ይችላል። ማን ነው ከልጁ መካከል እኔ አንዱን ልጄ ቢያንስ ዳኢ አደርገዋለሁ የሚል የለም። ለምን? መኪና አይገዛም፣ ቆንጆ ብር አይቆጥርም። 7 ቦታ 8 ቦታ 10 ቦታ ካፒታል ባንክ አይኖረውም። ምክንያቱም በኢትዮጵያ ኑሮ ዳኢው ተጣጥሮ ካልኖረ ራሱ የሚሰበር ድንጋይ እየሰበረ ካልሰራ ካልተጣጣረ በሰው ኪስ ዲፔንድ ይሆንና የሚፈልገውን ሐዲስ እንኳን ማስተላለፍ አይችልም። ያንቋል። በቃ የሆነ ሐዲስ ሊናገር ሲል የሆነ ሀብታም የሰጠው ሰደቃ አለ፣ ያንቋል ሐዲሱ። አሁንም እኛ የሚያጣ ነው ይሄንን ነው። ከዳኢ የለንም። ምክንያቱም አንድ ሀገር ዳኢ ከሌለ የመኖርና ያለመኖር ዋስትናችን ጥያቄ ምልክት ነው ያለው። አምር ቢልማዕሩፍ ነህይ አኒል ሙንከር ከሌለ ምን ያደርግልኛል? 5 ወለድኩ 10 ወለድኩ ምን ሊያደርግልኝ? ኡሚ መጣች የሚል ትውልድ ካልሆነ፣ ባባዬ መጣ የሚል ትውልድ ካልሆነ፣ አክስቴ መጣች የሚል ትውልድ ካልሆነ፣ መጣ እኮ የሽማግሌ የሚል ከሆነ ባትወልድ ይሻላል። መጣች እኮ አሮጊት ብሎ የሚል ከሆነ ባይወለድ ይሻላል። የኔና ያንቺ ልጅ ያኔና ያንተ ልጅ ሺሻ ቤት መጣው የሚመጣ ከሆነ በሩን ሲከፍት እየደነሰ በሩን የሚከፍት ከሆነ ምንድነው መውለዱ? 10 ልጅም ስለወለድን እኮ ጀነት አንገባው። መሃን እህቴም ስለሆነች ጀሃነም አትገባው። من عمل صالحا من ذكر أو أنثى وهو مؤمن فلنحيينه حياة طيبة ከወንድም ከሴትም መልካም የሰራ ሰው የሚያምር ሐያት በዱንያ ላይ እናኖረዋለን፣ ለአኺራ ደግሞ ሽልማቱን እንሰጠዋለን አለ። 10ም ስለወለድን የተወሰነ ወንድሜን መሃን አድርጎት የተወሰነች እህቴን መሃን ስላደረጋት ለምን እንዳደረጋት ጥበቡ ያለው አላህ ዘንድ ነው። ነገ ግን ታውቋለች። ነገ ታውቋለች። ግን ታርጌታቸው የሚሆነው ሙእሚኖች ስለ 7 መውለድና ስለ 5 መውለድ ሳይሆን ምን አለ አንድ አሻራ ጥዬ የሚሄድ ከፍ ያለ ሐያት አይደለም ጭንቀቱ። አላህ ዘንድ የሆነች ታርጌት አለች። ያቺ ታርጌቱ እንድትሳካለት የሆነ አሻራ መጣል ይፈልጋል። ለመኖርማ ቆንጆ የኖረች እኮ እናታችን አሲያ አለች አይደል? እንደ እናታችን አሲያ የኖራል እንደ ኑሮ የቤተ መንግስት ኑሮ ከቤቶቿ ደግሞ መካከል የአባይ ውሃ የሚፈስበት ቤት ውስጥ ነው ያለችው። ጧት ብፌ ነው፣ ማታ ብፌ ነው፣ ምሳ ብፌ ነው። ከዚህም ወታደር ነው፣ ከዚህም ወታደር ነው። ችም ታከል ግን አለወጣትም ማንነቱ
አላህን የጠየቀችው ጌታዬ ወይ በብፌ ላይ ብፌ ጨምርልኝ በዚህ በመጓጓዘው ደግሞ መኪና የበለጠ ተጓጓዥ አድርግልኝ አይደለም ታርጌት ስላላት አላህን ትልቅ ነገር ጠየቀችው ረቢ ብሊኒ እንደከ በይተን ፊል ጀነ ጌታዬ ወይ አንተ ዘንድ ቤት ገነባልኝ አለችው ምን ይመስለኮ ቤት አለ በወታደር የተከበበ ቁጭ ብላ ብቻ ወንበር ላይ ማዘዝ ነው የንጉስ ሚስት ናታ ግን የዱንያ ሐያት ስለገባት ያ አቅፋው ምተኛው እንኳን ባል አልፈለገችው ረቢ ብሊኒ እንደከ በይተን ፊል ጀነ ወነጂኒ ሚን ፍርዓውን አለች ከዚህ ካረመኔም ፍርዓውን ባሏ ሐቅ ሲመጣ ኢማን የሚባለው ትንሽ እዚህ ጋር ቁጭ ሲል ባል የለም ሚስት የለም ለምን ባፈቅራትም ብታፈቅረኝም ወይ ቀድማኝ ትሞታለች ወይ ቀድሚያ ትሞታለች ግን ትልቁ ፍቅር ማሰር ያለበት ከአላህ ጋር ስለሆነ ወነጂኒ ሚን ፍርዓውን ወዐመሊሂ ወነጂኒ ሚን القوم الظالمين እሱ ብቻም ሳይሆን ከሱ ጀርባ ያሉት በደለኞች ሁሉ ከነሱ ተንኮል ጠብቀኝ ብለው ዱዓን ያደረገችው እናታችን አሲያ ያ አረመኒ ለعنቱላህ ዐለይሂ ፍርዓውን እየቀጣት እሷ ግን ትስቅ ነበር ነብዩ አለይሂ ሰላቱ ወሰለም ለምንድን ነው እናታችን አሲያ እየተቀጣች እንኳን አንድን ሴት አይደለም ወንድ መቀጣት የማይገባው ቅጣት እየተቀጣች ለምን ትስቃለች ሲባል አላህ መስተንግዶ ጀነት እያሳያት ነው እነሱ ከስር ይቀጣሉ እሷ ከላይ ትስቅባቸዋለች ቤቷን እያሳያት ነው ለምን ረቢ ብሊኒ እንደከ በይተን ፊል ጀነ ቃሉን ጠባቂ አይደለም አላህ ጌታዬ ወይ አንተ ዘንድ ቤት ገንባልኝ ነው ያለችው አላህ ደግሞ ስላለችው አይዞሽ የውመል ቂያማ አይደለም ይው ያላት መስተንግዶ በርግጥ ማንንም ሙእሚን ቀብርም ሲገባ አላህ መስተንግዶን ያሳየዋል መስተንግዶንም ስላየ اللهم اقيم الساعه ይላል ጌታዬ ወይ ቂያማን ቶሎ አቆማት ይላል ቶሎ ያቺ ቤት ለመግባት ፈልጉ ስለዚህ እኔ ኑሩ ቱርኪ ወንድሜ መሐመድ እህቴ ፋጢማ ምንድነው ለራሳችን ያደረግናቸው አሻራዎች ምንድናቸው መቼ ነው ከጋብሮብነት ወጠን እምንበላውን ይብሉልኝ እምንለብሰውን ይልበሱልኝ ያገኘው ታለ ይካፈሉልኝ አላህ ጥበብ ሰጥቶኛል ጥበቡን ልስጥ የምንለው መቼ ነው በዚህ ዘመኔችን ርዕስም የመረጡት ወድጄ አይደለም አሁን የኛ ዘመን ሰው ረጅም ሰዓት ሐዲስ የሚነግረው ሰው አይደለም የሚፈልገው 30 ደቂቃ ዳዋ ታደርግለታለህ 30 ደቂቃ ደግሞ አስቤዛ ይፈልጋል ርቦታል መራብ ከኩፍር ቀረበ ነው አይደል እንዴ ያሉት አሊ ኢብኑ አቢ ጣሊብ ሰው ሆኖ ባገኘው ኖሮ ዳነት አንገቱን ቆርጠዋለሁ አሉ እኔ ሩዝ በሐኒል በልቼ መጥቼ በኋላ ላይ ደግሞ ኬኩን በልቼ መጨረሻውን ማኪያቶ ጠጥቼ እናንተ ላይ በደንብ አርጌ ዳዋ አርጋለሁ ኢነል ሐምዱሊላህ ለምን መረቅ ሞልቷል እዚህ ጋር ማህበረሰቡን አሁን ልናናግረው የምንችለው በተግባራዊ ዳዋ ነው መሬት ካልወረድክ ምንም ለምንድነው ሰው ኢማሞቻችን ሲመጡ የማይንቀጠቀጠው ለምንድነው ድሮክ የሆነ ኢማም ስታይ ደንገጥ ትላል እንኳን ኢማም አይደለም የሌላ እምነት ተከታይ ቄስ ስታይኮ ደንገጥ ትላል ለምን ይመስላል በአብዛኛው የሃይማኖት አባት መሬት አልወረድ ለክሶ ላይ አታገኛቸው ኒካ ላይ አታገኛቸው ፍቺም ካለ ችግር የለም ከሚገላት ከምትገለው ፍቺም ሱና ነው ችግር የለም ፍቺ ላይ መገኘት ያለባቸው ወንድማችን ጠፋ ለምን ጠፋ ምን ሆኖ ነው የጠፋው በኋላ ላይ እኮ ታገኛለህ ድንገት ጀማዓ የጠፋው ያ ወንድም ያን ሺህ ብር መድኃኒት ቋጦ ሊሆን ይችላል ሰላተል ጀማዓ 40 ጥቅም አለው ሲባል እኮ አንዱ የጠፋን ወንድም የምታገኝበት ነው እኛው እንኳን የጠፋ ወንድማችን ለማግኘት ይቀርና ሰላም አለይኩም ወራህመቱላህ ሰላም አለይኩም ወራህመቱላህ ወደ ጫማው ነው የሚሄደው አስተግፊሩላህ اللهم انت السلام ሊቀርና ወደ ጫማው ምንድነው ልጅ እንደው ምን አይነት ቢዝነስ ነው የሚሰራው ብለ ደግሞ ስደነግጥ መስጊድ በራፍ ላይ ነው አሰላሙ አለይኩም አሁን ከሰላት ወጥቼ ነው ብሎ ነው የሚያናገር ይደርሳል
የሆነ ሰዓት ቢዝነስን በደንብ አድርገህ ታሯሩጣለህ። የሆነ ሰዓት ደግሞ ለአላህ የምትሰጠው ሰዓት አለ። አንድ ያለች ናት። ሰዎች ለዱንያ ላይ እኮ ሰዎች በነፃ ገብተው አትርፈው የሚወጡበት አንድ ቦታ ብቻ ነው። እሱ መስጊድ ነው። ስትገባ በነፃ ነው፣ ግን ሸቅለ ነው የምትወጣው። ሰፈር ከሰገር ከ27 መስጊድ ላይ ሐረም ከሄድክ 100,000 አንድ ቀን ካሳለፍክ ሐረም 500,000 አንድ ሳምንት አሳልፈ ስትመጣ 3,500,000 አሁን በቁጥር ያጓጓ። ግን ሁላችሁም ትቆሙ ነበር ብር ብል ኖር አይደል? በሂሳብ እናደርግ። አዎ ከብር በላይ ነው። ስለዚህ ሁላችንም እኔ ምንድነው አላህ የሰጠኝ ተሰጥቶ كما قال الرسول عليه الصلاة والسلام كل ميسر لما خلق له ማንኛው ሰው አላህ የተፈጠረ ሰው ለተፈጠረለት ነገር ያገራለት ነገር አለ። ሄዶ በሐዲስ ያሳምንና የሆነ ነገር አሳክቶ ይመጣል። መስጊድ ይሰራ በአንድ ያሳክቶ ሲመጣ ደግሞ የምታዩታል። የሆነ ቦታ ላይ የሆነ ሰው ያስፈልጋል። እኔ አፉ በሉኝና እንኳን የዚህ አይነት ስራ ይቀርና እንደው ከወለድናቸው ልጆች እኮ ከአምስቱ ከስድስቱ አንዱ ተደባዳቢ ቢሆን ችግር የለው። ተደባዳቢም ያስፈልጋል። ሐዲስ ሲነገረውም ብሎ የሚስቅ ሰው በቴስታ ነው የሚገባው። የሚቀልዳላ ከዱላ ውጭ የማይገባው አለ። ዑመር መጣ ሲባል ለምንድን ነው ሰሃቦች የሚደነግጡት? ሴቶች ከነብዩ ጋር አለይሂ ሰላቱ ወሰለም እያወሩ እኮ ዑመር መጣ ሲባሉ እዛ ጓዳ ውስጥ ይሮጣሉ። ዑመር ይደነግጣሉ። ለምን ይደነግጣሉ? እናንተ ሰዎች እሳቸው ጋር ቁጭ ብላችሁ ያላፈራችሁ እኔ ስመጣ ትሯሯጣላችሁ ብለው ይበሳጫሉ። አትቆጣ ዑመር፣ ያላህ መላእክተኛ አንተ እንኳን ሴቶች አይደሉ በዚህ በኩል አንተ ስትመጣ ሸይጣን በዛ ነው የሚሄደው አሉት። ስለዚህ እኔ አላህ የሰጠኝ ክሎት ምንድነው? አንዳንዴ ቀደም ሲተዋወቅ እየሰማው ነበር። ኑሩ ቱርኪ እንደምታውቁት የቲሞችን ያሳድጋል፣ ጉርጓድ ያስቆፍራል ምናምን ስትሉ ነበር። ለምን ነው እናንተ የቲም አትከባከቡት? ምን ሰርተን ነው የምንሄደው? ያንተ ልጅ ነው እኮ ማሳደገው። እያንዳንዱ እህቴ እያንዳንዱ ወንድሜ አንድ ልጅ አባቱ ከሞተ ጊዜ ጀምሮ እኮ ሁላችንም አባት አርጎናል። የቲም እኔ ለልጄ ከምገዛው ልብስ በላይ ልብሱ ሊያምር ይገባል። ለልጄ ከምገዛው በላይ ለምን የዓለም ሙስሊም ሁሉ በየቲሙ ጉዳይ ተጠያቂ አላህ ስላደረገው። ወይስአሉነከ አኒል የታማ ቁል ኢስላሁም ለሁም ኸይር። ስለ የቲሞች ይጠይቀዋል። ለየቲሞች መልካም ዋልላቸው አይልም እኮ ቁርአኑ፣ ዋሉላቸው። አየሁላችንም ሲያናግር እኛ ለምንድነው አድናቂ ምን ሆነው? ለምንድነው ተደናቂ ማን ነው? አላህ ፊት ለምንድነው ማንሰራው? 10 ሆነን እንኳን የሰፈር ሶሻል ላይፍ እህቴ ቢያማት ወንድሜ ቢያሞ ተባብለን እንኳን ለመሰባሰብ እንቸገራለን። በተለይ ትንሽ ሳናስበው የሆነች ቆንጆ ገንዘብ ካገኘን በቃ የሚያናግር ሰው ሁሉ ገንዘብ የሚመስለው ሰው አለ። እንትና ሞተ ሲባል ጉዳይ የለውም። በቃ ይሞታ በእኔ አደም የማይሞት አለ ይላል። እንትና እኮ ያክም ቤት አጣው እንትናል በቃ አላህ ተረፍ ካለው ይተርፋል፣ ካልሆነ ይሞታል ይላል። አሁን ይሄ ከአንድ አቅለኛ እኮ አይባልም። እንትና ታመመ ሲባል ይሮጥና ምንድነው ችግሩ? አይ ግሊኮስ አጣው ነው መድኃኒት ትሮጣል። ደረቅ አለ በቃ በሰው ህመም ደረቅ፣ በሰው ማጣት ደረቅ፣ በሰው ችግር ደረቅ የሚሆናል። ሙእሚን አይደለም ባህል። አንድ ሰው በትክክለኛ ልቡ ላይ መልካም ነገር ገባ የሚባለው ስስ አለ። ስስ ሙእሚን ደግሞ ስስ ነው። አንዳንዴ ኮልፌ ቅር የሚለኝ ነገር አለ። እየሰማኝ ነው። ኮልፌ ቀብር ስንሄድ አንዳንድ ዳዒ የሚያረጉ ዳዓዮች አሉ። ባካችሁ ማልቀስ አይፈቀድም ምን ይላሉ? ከየት ነው የመጣው? አታልቅሱ የሚል ዲን አለ እንዴ? በጣም ይገርመኛል። ማልቀስ ራሱ እኮ ወንድም ሞቶ እህት ሞቶ እናት ሞቶ ማልቀስ ሱና ነው። በቃ ይሊልና እንባው ድርቅ ሲልበት አታልቅሱ ብሎ ይጣላል። ለራሱ እምቢ ብሎት ነው።
العين تضمى والقلب يحزن وإنا لفراقك يا إبراهيم لمحزونون አይን ታለቅሳለች ልብ ታዝናለች ልጄ ኢብራሂም ካንተ በመለየቴ በጣም አዝኛለሁ አሉ ረሱል ሰው ነው ከሞተው የተከበረ ሰው ሞቶ ብዙም ጊዜ የምጣላበት እንደውም አንዳንድ የቀብር ላይ ዳዕዋ ባይደረግ ይሻላል በቃ ሰው ጀናዛ ያያየ ቀብር ያያየ ቀብሩን አክብሮ ወደ ነፍሱ ተፈኩር አድርጎ ቢወጣ ይሻላል ሁሉ የሚቆጡ ወንድሞች ያያሉ ቀብር ላይ አታልቅሱ የተከለከለው ድምጽ ማውጣት ልብስ መቀዳደድ ፊትም መቦጫጨር ይሄ የጃሂልያ መገለጫ ነው ተብሎ እንጂ ወንድምን የሚያክል ሱብሃንአላህ እህቴን የሚያክል አብራኝ ትላንትና የነበረች አብሮ ትላንት የነበረ ወንድም እንዴት አታለቅስ ለዚህ ነው አንድ ሰሃባ 9 ልጆች አሉ አንድ ቀን ስሚያቸው አላቀም ሲሉት ረሱል በጣም ገረማቸውና ታዲያ አላህ ያደረቀህ ልብን እኔ ከላም ጣላሉት ስሟቸው ያቀም ልጆቹ 9 ልጅ ልጅ ያለው ስሚያቸው አላቀም የዚህ አይነት ሰዎች አሉ በቃ ድርቅ ደሞ የሚገርመው እኮ የዲን ሰው ነው የሚመስሉት ድርቅ በቃ ሰላም ስትለው ፊቱ አይፈታም ወጪ የቀማ ሆኖ የሚመስለው ድርቅ ያለው በቃ የእስልምና ያቀው ለማንንም ከብዶ የማያውቁ መልእክተኛ ነው ያለው ዓለም ከሳቸው ውጪ የሚድንበት መንገድም የለም በሁሉ ይሄን እስልምናችን ወደ መሬት ምናመጣ ከሆነ እኔም አላህ በሰጠኝ ስራ ተግባሬ ማሳየት አለብን ካለ والله ብዙ እንሰራለን እንደዚህ ዘመን ደሞ ሰዓት ዳዕዋ ምናረግበት የለም እኛ ዳዕዋ እናደርግም የ11 አመት ልጅ ከረባት አዝሎ ኢሳን አለይሂ ሰላም ተቀበሉ ሲባል የኛ ሙስሊሙ ዳዕዋ ያረግም አይደል ወይኔ ቂያማ ደረሰኮ ምን ነው ሲባል አይ 11 አመት ልጅ እኮ ዳዕዋ አረገልኝ ይላል ቂያማ ያቆምኩ አንተ ነህ ቂያማ እንዳይቆም ከፈለክ ሄዳ አውቶቢስ ተራ ታክሲ የሚቆምበት ቦታ ይሄድክ ቁሉ ላ ኢላሃ ኢላላህ ትፍሊሁን ላ ኢላሃ ኢላላህ በሉ ሰላም ተጣላችሁ እሱኮ በቃ ያጓጓው ጀነት አለ የ11 አመት ልጅ ውዱድ እኮ እናያለን ቦርሳ ይዞ ከረባቱን አድርጎ አላያችሁም እንዴ የ11 አመት ልጅ ምን አጠፋ አማናውን ሊያደርስ ነው እኮ ጀሃነም እንዳትገቢ ጀሃነም እንዳልገባ ብሎ ነው እኮ በሱ የገባው ይሄ ነው የግድኛ ለምናደርጋቸው ነገሮች የግድ ዳይሞን አይተበቅብንም ዳይም ማበረታታት ግን ዳይነት ነው የደከሙ ነገሮችን ካሉ ማበረታታትም ዳይነት ያልሰራነውን ስራ በሰሩ ሰዎች ላይ ብቻ ከንፈር መማጠጡ ተገቢ አይደለም ለማንኛውም ወደ ራሳችን ንግባ ወደ ራሳችን አሻለም ወደ ራሱ ብንገባ ይሻላል እሺ ስሜ ኑሩ ቱርኪ ኑሩ ይባላል የተወለድኩት አዲስ ከተማ ክፍለ ከተማ በተለምዶ ጨው በረንዳ አባቦራ መስጊድ አጠገብ ነው የተወለድኩት አልহামዱሊላህ ለህይወቴ ትልቅ ዋስትና የሰጠኝ ከልጅነቴ እድሜ ጀምሮ ያ መታየት መስኮትና የኛ ግቢ እንደዚህ ነው ፊት ለፊት ስለዚህ ያቺ ሐያ አለ ሰላና ሐያ አለ الفላ የእድሜ ልክ ስንቆናኛለች ለልጆቻችንም ለዚህ ነው እኮ ቤት ስንቀይሩላችን ምን እንጨነቀው አዛን አለ የለም መስጊድ አለ የለም አንድ ሰው ብሎኛል ከዚህ በፊት የሌላ እምነት ተከታይ ነው ኑሩ ለምንድነው መስጊድ ማሰሩት እዚህ ጋር አለኝ አልገባኝም ለካ መሬቱ እንዲጨምርለት ነው እሱ ከቱ ሙስሊሙ መስጊድ ካገኘ አውር ነው 50 ሚሊዮን ብር ነው 40 አይደል መስጊድ አለ የለም በዚህ ሳምንት ካልኩሌት ያደርጋል ያቺ ያደግንባት መስጊዳችን አባቦራ ትባላለች የዳዕዋ ትምርታችንን አልহামዱሊላህ ረብል ዓለሚን ከታላቁ ሼኽ ሰይድ አህመድ ሙስጠፋ አዳምጫለሁ የቻልኩትንም ቀርቻለሁ ከሼህ መሐመድ አሚዲን አዳምጫለሁ የተወሰነም ቀርቻለሁ ከሼህ ሙሁዲንም ቀርቻለሁ ታላቁ የአጂራፊ ቦታ በአሁን ሰዓት እያቀሩ ያሉ ሼህ ሙሁዲን ጋር እሳቸው ጋር ቀርቻለሁ ከዚህ ውጪ እንግዲህ የተለያዩ ኡስታዞች በማድመጥም
ዓለም አቀፍ ከሆኑ ዱዓቶችም አዳምጫለሁ። ነገር ግን ወደ ኋላ ስመልሳችሁ በ7 ዓመት እንደ ኢትዮጵያ አቆጣጠር 1981 አላህ ይርሐሙ አባቴ ሞተ። በሚሞትበት ጊዜ እንግዲህ አሁን ጥሩ ሰዓት ነው። የቲም ሲባል ሰው ይደነግጣል፣ ያካፍላል፣ የተሻለ ሰዓት ነው። የዛን ጊዜ ግን ትዝ እንኳን የሚላችሁ አላችሁ ኤሌመንተሪ ላይ ክፍያ ነበር። የመንግስት የሚባል የለም፣ ክፍያ ነበር። የዛን ጊዜ ደግሞ ክፍያ 2 ብር ነው። እንዳደነግጡ 2 ብር ሲባል ለምን የዛን ጊዜ 2 ብሩ ውዱ ነበራት። በጣም ታምራለች። ውዱ አለች፣ አልፈታችም። ከቱም ነፋዘር ሲነግሩን አላየም እንዴ በብር 50 በግ እንገዛና ብር ከስሙኒ ቆዳውን ሽጠን ነው ስሙኒ ብቻ ምናወጣ ይሉን ነበር አይደል? ያ ዘመን ታስታውሱ ራሱ በቃ ዘመኑ ራሱ አላህ ይርሐሙ ነው ቆስሙ። ያቺን ጊዜ 7 ዓመት የቲም በምንሆንበት ጊዜ ቅድም ለተዘረዘረው ኑሩ ቱርኪ ተብሎ ለተዘረዘረው መገለጫ ትምህርት እንዲሆናችሁ ብዬ ነው። ከቱም በዚህ ስራ ላይ ልገባበት የቻልኩት መነሻ ታሪክም ስላለ ነው። ያው መነሻ ታሪክ ያለው ሰው ደግሞ ብዙን ጊዜ ለስራ ጥሩ ነው። ያው ኳስ የሚያይና ኳስ የሚጫወት እንኳን አይደለም። ኳስ የሚያይ ሰው ሁሌ ተሳዳቢ ነው። ሳተዋው ሸፋፋ አላህ ያንሻፍ አላህ ያንሻፍ አግብታል ብዬ ጮዬ እያለ ነው የሚሳደው። ለምን እንደሳተው ግን ሰውየው ነው የሚያውቀው። በምን መልኩ እንደሳተው ሰውየው ነው የሚያውቀው። ያቺ የ7 ዓመት ህይወት ትልቅ ተጽዕኖ ፈጥራብን። ከአባቦራ እንዲገባችሁ አባቦራ ላታውቁ ስለምትችሉ አውቶቢስ ተራም አታውቁላችሁ። ከአውቶቢስ ተራ ስቴዲዮም ለኤሌመንተሪ ትምህርት ቤት መክፈያ 3 ብር ተጨመረ ተብሎ ቂያማ ቆመ። 1 ብሯን ለማግኘት በጣም ከባድ በጣም። ስለዚህ መማር አለብህ። አባትን ያጣው ከባድ ነው። እስልምና ዝም ብሎ የቲም ሲል ተራ እንዳይመስላችሁ። ከከባባድ ወንጀሎች ተብሎ የተገለጸው የቲም ነው። የቲም በሚል ብቻ ቁርአን ውስጥ 22 ቦታ አለ። 22 ቦታ ስለ የቲም የገለጸበት ቦታ አለ። ጠብቁላቸው፣ ስጧቸው፣ አታመናጭቋቸው፣ ገንዘባችሁን ከገንዘባችሁ መጥፎ እስካልሰራችሁ ድረስ ቀላቅሉላቸው፣ እንዲያርጉላቸው እንዲያለ 22 ቦታ ያስቀምጣል። በእነዚህ 22 ቦታ ክብደቱን ለማሳየት ነው። ስለዚህ እኔ በዛች ጊዜ ከአውቶቢስ ተራ ስቴዲዮም በእግር ነው የሚኬደው። በመሐከላችን እንግዲህ አብሮኝ የሚሄዱ ሰዎች ብርቅ ብለን የምናወራው በምን ነበር የዛን ጊዜ? ማሻአላህ ዛሬ እኮ አልহামዱሊላህ አጎቴ እኮ 15 ሳንቲም ሰጠኝና በአውቶቢስ ሄድኩኝ እኮ ይባላል። ወላሂ በቃ ተሳሳማል። 15 ሳንቲም ያው የዛን ጊዜ መጀመሪያው 15 ሳንቲም ነበርሽ መነሻው አውቶቢስ እያለ 15 20 ሳንቲም ስሙኒ 35 እያለ ሄደ። እዛ እየተመላለስን አልহামዱሊላህ አላህ ያሳያችሁ የ7 ዓመት ልጅ ከአውቶቢስ ተራ ስቴዲዮም የ7 ዓመት ልጅ ማለት የኬጂ ተመራቂ ማለት ነው። እናቶች አባቶች ልክ እንደዛ ነው። የኬጂ ተመራቂ ወደ ግሬድ 1 የገባ ልጅ ማለት ነው። ያችን አሳለፍን። ኤሌመንተሪው በዚሁ በመከራ ሂደት አለፈ። ፍራንኮ አይበቃም። ምክንያቱም ይሄንን ስንሸጥ የነበረው 2 ነገሮችን ሽጠን ቶሎ መምጣት አለብን። አንደኛ ማስቲካ ነው የምንሸጠው። ባናና የሚባል አለ እንደ ባናና አላህ ይርሐመው አለ አልሐምዱሊላህ። ያው ፖፖቲን ዘመን ስለሆነ ብዬና ባናናና የዛን ጊዜ ኒያላ ሲጋራ የሚባል ነበር። የሚገርማችሁ ደግሞ ሲጋራውን የሚያጨሰው የነበረው የዛን ጊዜ የመከላከያ ወይም የጦሩ ቡድን ነበር። እኔ ደግሞ የጦሩ ደጋፊ ሆንኩኝ። ለምን እንደሆንኩኝ በኋላ ነገራችሁ። የጦሩ ደጋፊ ሆኜ ገባውበት። ልክ ቡናና ጦሩ ድሮ የማይዋደዱ ቡና 1 ጎል ሲያገባበት ጦሩ ላይ ሲጋራ ያልቃል። አምጣ ቀይው አምጪ አምጣ አለቅ። መልሱ ራሱ አይጠይቁኝም። ብዙዎቹ እንደውም መልስ አልሰጧቸውም።
የልጅነት ስለሆነ ወንጀል አይጻፍብኝም አልহামዱሊላህ ኪታቡን ስቀራ ሳይሆን ያው ሶስት ወንጀል ከማይጻፍባቸው አንዱ ልጆችና እብዶችና በእንቅልፍ የተሰራ ወንጀል ነው እኔም ዱዓዬ የነበረው ያው ዱዓ ስላችሁ ዱዓ አድርገን ምናምን አይደለም አላህ እንደው ተሳካው የጦር እኮ ደጋፊ ነኝ በኋላ ላይ ደግሞ ሲያገቡ አብሬ ጨፍራለሁ እንዳልፎገር ነው ከተነቃባ ለቀል እንዲ ነው የሚወረውሩ ወደታች ካቱን በክራንች በመናምን ነው የሚወረው እግሩ የተቆረጠ ምናምን በዚህ ነው የሚሄዱት አብዛኛው በዚህ ሂደት አልহামዱሊላህ ረብል ዓለሚን ኢለመንተሪ ያለፈ ያም አልበቃም ተብሎ ሌሎችም ስራዎችም ሄዱ ያው አሁን ያ ጥፍጥና እንኳን በዛ አልመጣ ተላለ ከዛው ውጪ በሆነ ሁኔታ እንኳን አንዳንዴ ላይፌን አልመራው ተላለ ዛሬ ብዙ ቤት እኔ والله ብዙ ሽምግልና ይገጥመኛልና አንድ ቀን የሚጣሉት በ110 ሚሊዮን ብር ነው ዋካችሁ አንተ 30ውን ብትወስድ አንተ 15ቱን ብትወስድ አንቺ ደግሞ 10ውን ብትወስጂ ናምን አልኳቸው አይ የሁሉም መውሰድ የለበት እኔ ከአባቴ ጋር እኮ ብዙ ደክም ያለው እንዴ አርግ ያለው ብሎ ተጣሉ በጣም ጦዘ ጠቡ ሲጦዝ በመሃል እኔ እጄን አንስቼ አልহামዱሊላህ አባቴ አላህ ቀብርን ያሳምረው ቺስታ አርገው ሰገ والله ኒዕማ አንድ የሚዬ ልጅ ያብዬ ልጅ 15 ወሰደ 20 ወሰደ ምንድነው ችግሩ ወንድም ቆፍጠን ብሎ ፕሮቶኮልን ጠብቆ አምሮበት ልጆቹን ቢንከባከብ የከተማው መኪና ቢዝል ምንድነው ችግሩ ለዚህ ቅራቅምቦ ቁልመታ አዱንያ ቀሊል ያላት ትንሽ ናት እኮ አለ ትንሽ ባትሆንማ ዓለም ላይ ተጽኖ የፈጠሩት አስሩም እኮ አንድ ሙስሊም የለም ማላቸው አንድ የለም ትንሽ ስለሆነች ነው ትልቅማ ባደርጋት ውሃዬን የማይጠጡ ማለት እኮ አላህ ውሃዬን አይጠጡ አራ አልহামዱሊላህ አባቴ እንኳን አንድ ብር ውርስ ጥለልኝ አለይስ ካልኩት والله በየቤቷን ፍርድ ቤት የቆመው ብታዩ ሁለት አይነት ሰዎች ናቸው አንደኛ ባልና ሚስቶች ናቸው ሸይጣን መንገድ ላይ አስተቃቅፎ ወንድና ሴቱን ጨርሶ ትዳር ቤት ገብተዋል መንገድ ላይ ጨርሳ ስራ ምን የቀረው ነገር አለ ጻልሽ ተደፍራ የምትገደልበትን ዜና ከሰማ ደም የሚባለው የሰው ልጅ ክብር ባይም መጠቃቀስ ወንጀል ነው የሰው ልጅ ላይ የተባለው በከንፈር የሰው ልጅ ላይ መነካከስ ከባድ ነው የተባለው ደሙ እየረከሰ ካየን አማና የሚባል ጠፍቶ ከወንድም 10 ሚሊዮን ብር ተበድሮ 00 መኪና ሊገዛ ይሄዳል በኮንፊደንስ መኪና እየነዳ ይሄዳል የዚህ አይነት ሰው ነው ቆም የምታየው አላህ የመረጠው ሲቀር በኮንፊደንስ አረባ አላህ እኔ ትንሽ የቤቶችም ተቸግር ያለው ባክ ብሩን ምን አባ ስልክ ታበዛለ ስልክ ለምንድን ነው የምታበዛው ጧት ትደውልብኛለ በከሳ ገንዘቡ ምንድነው የቀረው ስትል ምንም የቀረው ነገር ምንድነው ከተባለ አልহামዱሊላህ ለሊት ተነስተው የሚያለቅሱ እህቶች አሉ ለሊት ተነስተው የሚያለቅሱ ወንድሞች አሉ ወቢልአስሐሪ ሁም ይስተግፊሩን ንጋቱ ሊደርስ ሲል ደግሞ ጌታዬ ምሕረቱን ስጠን ሞኞች ባጠፉት አጣጥፋን ብሎ ደግሞ ተነስተው የሚያለቅሱ ስላለ ነው እንጂ ምን የቀረ ነገር አለ የዚህ አይነት ሰዎች እስካሉ ድረስ ነው አላህ የሚጠብቀን እንጂ ሰው አቅል የሚባል አላህ ሰጥቶት ወለቀድ ከረምና በኒ አደም ይያለ የሰው ልጅን አላቀ ነው አከበር ነው ይያለ ወንድሙ ይያለቀሰ የሰው ገንዘብ ይዞ ሚስቱን ለማስደሰት ወይም ከጓደኞቼ በታች መሆን የለብኝም ብሎ የሰውን ገንዘብ ይዞ አንተ ነው ቆም የምታፍረው አንተ በገዛ ገንዘብ ስለዚህ አልহামዱሊላህ አላህን ያመሰገንኩበት እኔ እንደዚህ አይነት ጭቅጭቆች ስናይ አሁን ደግሞ አልহামዱሊላህ እኔ መዝገቡን ዘግቼ ትቻለሁ ፐርሰናል ጉዳይ ምንም አትፈታው አላህ የመረጣቸው ሰዎች ብቻ ነው ተገኛቸው ሰሞኑን አግኝቻቸው ደግሞ አልহামዱሊላህ ደስ የሚለው በጥቃቅንና አነስተኛ ያለው የሚጣሉት ከፍ ያለ ነው የሚጣሉት ስንት ነው ካፒታላችሁ እንደዚህ ምንድነው ጠባችሁ እንደዚህ እኔ ነው የምታውቀኝ በቲክቶክ
በቲክቶክ ነው የምታውቁኝ? አሁን አልስማችሁ። የ9 ዓመት ጓደኛማች ናችሁ አይደል? ነውራችሁን እኔ ብሰማባችሁ እኮ አፍርባችኋለሁ። ነውራችሁን አልስማችሁ። ከኔ የመጣው ከእንደዚህ ገጠር ከእንደዚህ አንተስ ከእንደዚህ ገጠር እንደዚህ ማሻአላ። ስትመጡ እንዴት ነበራችሁ? እንኳን ነጠላ ጫማ ሁለት አይነት ነጠላ ጫማ ለብሰው ነው የገቡት አዲስ አበባ። ዘንድሮ ደግሞ የበራው ለእንደዚህ አይነት ሰው አይደል? በራ ያለለት እኮ በቃ ከገጠር ይመጣል ቤት በኩል እዛ ጋር 6ኛው ህንጻ ጀምር ያለው ይላል። አንተ ቂብል ያዞራል። ወይኔ ጌታዬ እኔ ምን አድርጌ ነው ተባለ። يختص برحمته من يشاء الله يفلقون يمرط ጉዳዩ አይደለም እሱ። እኔ አይባችሁ ከምሰማባችሁ አንድ ደካማ ኑሩ ቱርኪ አንድ ደካማ ባሪያ እኔ ሰምቼባችሁ ከማዝንባችሁ ለአላህ ብላችሁ ብዙ ነገር አሳልፋችሁ የለም። አንተ የሱ ሚንዚ ነበር ካንተ የሱ ሚንዚ አይደል ያደጋችሁ ታው 56 ሚሊዮን ነው አይደል? 27 ሚሊዮን 500 ሺህ 27 ሚሊዮን 500 ሺህ እንድትከፋፈሉ ወስኛለሁ አልኳቸው። ተያዩ ገንዘብ ናታ ምንም የለም እኮ ሸይጣን ገብቶ ነው ማላቸው። አላህ ያክብራቸው። ተነስተው ተሳሰመውልኝ ተቃቅፈው ይሄን ጨርሰው ሄዱ። ከ27 ሚሊዮን ብር በላይ ምን አገኘ? ቢቀድመው አላህ ይርሐም ወንድሜ ካንተ ጋር እንኳን ሳልቀያየም አኺራ ሄድክ አላህ ይርሐም ወንድሜ ከዚህ በለጠ ተርፋለ እንዴ? ሁሉንም ማይነስ ፕላስ ምናደርግ ከሆነማ አለቀ። ልክ ዑምራ ሄዱ ሰዎች እኮ የሚቸገሩት ማይነስ ፕላስ አንድ ሳንዱች ሲባሉ 15 ሪያል አው በኢትዮጵያ ይመቱታል። ሲያው 337 ብር ላ ኢላሃ ኢላላህ ምናምን። ብዙ ሰው አሁን ዑምራ ሲሄድ በጣም ይቸገራል። በኢትዮጵያ ነው የሚመጣው። በቃ ልክ አንድ እህቴ ትዝ ትለኛለች። አው ሰማሽ አይደለ ብሎ ደወሉላት። ምን ያጎትሽ ልጅ እኮ ሳውዲ ላይ እንደዚህ አይነት ወንጀል ሰርቶ እኮ 2 ዓመት እኮ ተፈረደበት ሲሏት ሁሉም ነገር መደምሮ በዛ ስለነበረ ወይ በኢትዮጵያ ስንት ማለት ነው በአላህ ትላታለች። እያንዳንዱን ነገር እየደማመርክ ስትመጣ በጣም ከባድ ነው። ቢስሚላህ ለማንኛውም ኢንሻአላህ ሁላችሁም ሳያችሁ ይሄን ኸይር ነገር ፈልጋችሁ ነው የምትመጡትና ዑምራ መሄዳችሁ አይቀርምና ሂሳብ እንዳሰሩ አደረ። ምክንያቱም ይሄ ትልቅ ቦታ ነው የሚኬደው። ሰው ለጠጅ ቤትም ሂሳብ አይሰራም። 13 እና 14 30 እና 40 ብርጭቆ ድራፍት ተጠጥቶ ትቦ ላይ ወርቆ ለአራት ተሸክሞ አልጋ ላይ ማስቀምጦት እሱም ሂሳብ አይሰራም። የአላህ ቤት ስትሄድ ሂሳብ አትሰራም። ለምን? ሂሳቡ ከአላህ ጋር ነው። እማትከስርበት ነው። ሂሳብ እየሲራ እንደው ጌታዬ ብር ሰጥቼ ነበር ኬታ መጣ ለምን አወጣ ሲባል አልহামዱሊላህ ጌታዬ ያመጣሁት ከዚህ ነው ያወጣሁት ደግሞ ለቤት ነው ትላለህ። መታፍርበት አይደለም። አጠቃላይ እንግዲህ ይሄንን የኤሌመንተሪ ህይወት ካሳለፍን በኋላ እንግዲህ አጠራጠር ላርገው በተቻለ መጠን ስንት ደቂቃ አለ ግን ለማንኛውም ከመረቀንኩኝ ስለማትችሉኝ 5 ደቂቃ 50 ሱቢዚ ነን እንዴ? ቢያንስ እህቶቼን እያየሁ አሳጥሬ ነው የምወጣው። 50 የሚባል የለም። ኢንሻአላህ እየጨረስኩ ነው ወይም እየጀመርኩ ነው። ያው ሁሌ የሚቀጥል ፕሮግራም ነው። አላህ ካለ ለሌላም ጊዜ እናያለን። ብቻ ወደ ኤሌመንተሪው ላይ ነው ቆም ነው። ኤሌመንተሪው ላይ በዚህ መልኩ አልহামዱሊላህ አሳለፍን። 8ኛ ክፍል አፍሪካና ሀሌሉያ ከተማርን በኋላ ወደ 9ኛ ክፍል መድኃኒዓለም ሄድን። የመድኃኒዓለም ህይወት በጣም በሚገርም ሁኔታ ቆንጆ የሚባል ጊዜ ያሳለፍንበት፣ ሜዳው ላይ ዳዋ የምናደርግበት፣ እህቴን ሂጃብ ያስከበርንበት፣ በዛ ሰዓት ደስ የሚለው ደግሞ ሰላት ይከለከል ነበር። ደስ የሚለው እኛ ብዙ ጊዜ የማይመቸን ምንድነው ሀያተ ጠይባ ስንሆን ነው። ነካስ ያረጉና አንደኛ ነው። አሁን የዛሬ ፕሮግራም እርግጠኛ ልንገራችሁ የኪላፍ ፕሮግራም ነው ብላችሁ ብትለጥፉት ኖሮ ማስታወቂያውን እዚህ ጋር ይመጣ ነበር ሰው።
ሰሊም የሆነ ነገር ላይ ሰዎች ለመምጣት በጣም ሂሳብ ይሰራሉ። ማንነትን የሚለውጡ ነገር ነው ስለተባለ ፕሮግራሙ እንዲያጥር የሚያደርገው ሰው እንዲያንስ የሚያደርገው አሁን ሰው አነሰ ብዬ አይደለም። በነገራችን ላይ እኔ ብዙ ቦታ ዳዋ ሄዳለሁ። 300 ጠራኝ 300 እኔ ጉዳይ አይደለም። ሂሳቤ ከሰውየው ጋር ስላልሆነ እኔ ከዓላማው ታርጌት መጥቶልኛል አልመታልኝም ነው እንጂ 1 ሚሊዮን ሰውም ስለተከታተለ አይደለም። አላህ ሲቀበል ነው። 300 ቁጭ ብሎ ስለተቀመጠም አይደለም። እሱም አላህ ሲቀበል ነው። የሃይ ስኩል ግን ህይወት አልহামዱሊላህ ረብል ዓለሚን በጣም በሚገርም ሁኔታ ትልቅ ዳዋ ያደረግንበት ትውልዱን የዳነበት አልহামዱሊላህ እስካሁንም ሃይ ስኩል ላይ ተማሪዎቻችን ቤተሰብ የሆንበት ከ9 እስከ 12 ድረስ የክፍል አለቃ ነበርኩ እና ብርቅ ነው ለተሉ ይኖር የዛን ጊዜ በጣም ብርቅ ነው። አታገኘው በዱዓ አታገኘው። የዛን ጊዜ አለቃ የሚሆነው ታማኝ ሰው ብቻ ነው። ሲሪየስ ስለሚያውን ሰላት ላይ ዲል ላይ ስለሚያውን በሚገርም ሁኔታ ነው እኛን የሚያዩን የነበረው። ያም ሳይበቃ አልহামዱሊላህ ባሳለፍናቸው የሃይ ስኩል ትምህርት ቤት አንድ ቀን ለኛ ሚኒ ሚዲያ ስጡን ብለን ዳዋ እናረግበታለን። ሚኒ ሚዲያ መድኃኔዓለም ትምህርት ቤት 1990 91 92 የሚኒ ሚዲያ ዳዋ ይቀርብበታል። ስናይለካ ለሌላ ጊዜ የጾም ፕሮግራም ላይ መዝሙር ይከፈታል። አገኘናታችን ቀዳዳ የእውነት ልብ ስላለ ማንንም የምትፈራውም ስለሌለ ለኛም ቦታ ስጡን። ሚኒ ሚዲያውን እንፈልጋለን። ዳዋ ማድረግ እንፈልጋለን። ረመዳን ጾም የሚያበላሹ በጾም አጅር የሚያስገኙ ምናምን ይያል በደንብ ዳዋ ይደረጋል። ሜዳው ላይ አጠቃላይ ቁሉ ላ ኢላሃ ኢላላህ ተፍሊሁም ብሎ ደግሞ ዳዋ ይደረጋል። ለዚህ ነው ቲክቶክ ላይ ካያችሁት አንድ ቃል አለች። ምን የምትል ቃል ናት? እዛ ዳዋ ያደረግን ይያለ መድኃኔዓለም ውይይት ተጀመረ። ኢሳ ያድናል አያድንም? ኢሳ ያድናል አያድንም? ኢሳን ከተቀበላችሁ እግራችሁ ይድናል። ኢሳን ከተቀበላችሁ እጃችሁ ከሌላችሁ እጃችሁ ይቀጥልላችኋል። ኢሳን ከተቀበላችሁ ለምጥ ከሆናችሁ ለምጣችሁ ይድናል ምናምን ተብሎ ዳዋ አረጉልን። ከዛ እሺ ከሙስሊሞች ደግሞ ተናገሩ ተባለ። በጣም የማልጠብቀው ልጅ በአላህ ኡስታዝ እቺን እኔ ልመልሳታለሁ አንተ አትግባብኛል ገባና ምንም እኮ ዳዋ አይችልም። ስማ አለ እስልምና ጋራጅ ቤት አይደለም ማለት እቺን አግኝታችኋታል ቲክቶክ ላይ? እስልምና ጋራጅ ቤት አይደለም። ቆማጣ ከሆነ ከነቁምጥ ነው አለ ልጁ። በቃ አንዳንዴ እኮ ድሩዬ የምትለው መድኃኒት ነው። ቆማጣ ከሆነ ከነቁምጥ ነው። እግር የለውም በቃ ክራንች ይዛል። እስልምና ምን ከፍልበት እንጂ የሚከፍለን አይደለም። ከተቀበልክ ተቀበላሉ በቃ ደስ ይላል እኮ والله አሁን ድሩዬ ብላትና ቆጣይ ድሩዬ ብለና ከሆነ እኮ ታሪክ እየሰራ ያለው ሲሻገር ባሳለፍናቸው ጊዜዎች እኮ አሉ። 2004 የድምጻችን ይሰማ እንቅስቃሴ ድሩዬ ብለን የናቀነው የገሪባ ጫትቃሚ ብለን የናቀነው ልጅ والله ትልቅ ሚና ተጫወተ። አጋ ከተቀበላችሁ ተቀበሉ ካልተቀበላችሁ እስልምና ጋራጅ ቤት አለ ብሎ በዚህ ነው የዘጋ። ይሄ ልጅ የሚገርማቸው አይሰግድም። ሰላት መጀመረ መሰላችሁ። ሰላት ልንከለከል መጣ። ስናየው 2 መኪና ፖሊስ መጣዋል። ከዛ ለካ ጓደኞቹን የሚነግሩኝ ምንድነው ሲባል አይ ምንድነው የፖሊስ ምን የሁሉ ፖሊስ ሰላት ሊከለከል። ሰላታው እኔ የግቢዋን ሴት ሁሉንም አቅፋለሁ ሰላት ሊከለከል እኔ ማንንም በዚህ ሳይከለክለኛ والله ሰኞ ሰላት ጀምራለሁ። ማን ተዛላሁ እንደዚህ ስትል الله አርለማው ማን ተዛለም በእልህ ሰለመ ሰሃባ ሐምዛ ጀዛኪላህ ኸይር ሐምዛ ወንድ የሆነ ካሁን በኋላ እንካኝ እንደው ምን እስልምና ተቀበያለሁ አለ። ወንድ የሆነ እንካኛል። ሰኞ ያንጠለጠለው ሎቲ ጥሎ ጸጉሩን አስተካክሎ
ፖሊሶች ሰኞ ካላቆማችሁ እንመጣና እንዴት እንደምናስቆማችሁ እናሳያችኋለን ብለው ነው እና ሄዱት። ልጁ ፖሊሶች መጡ። ማን ነው አሚራችሁ? ልጁ እኔ ነኝ አሚር። እሺ ማን ስገዱ አላችሁ? አላህ። እሺ ትምህርት ቤቱስ ማን ፈቀደላችሁ? አላህ። የሱ መሬት አይደል? ምን ሰላት ማስፈቀድ ያስፈልጋል? አይ ትምህርትና ሃይማኖት ምናምን ባካችሁ ትምህርትና ሃይማኖት አትበሉ። እኔ በማቀው የግቢው ቀውጢ ስነ ምግባር የወረድኩኝ ልጅ ነኝ። ነገር ግን አንድ ቀን በመልካም ሳልታዘዝ ሃይማኖትን የሚያክል ተው ብላችሁ መምጣት እኔ አፍር ያለው አለ። አላሁ አለም እንግዲህ አላቅም። በዛን ጊዜ ትንሽ ህሊናቸውም ደና የነበሩ ፖሊሶች ነበሩ። ግራ ገባቸው። እሱን ሲያዩት ግራ ገባቸው። አሁን እኔ ቦን ፎገር ነበር። በቃ ናና እንፈልጋለን ነው የሚሉት። የዛን ጊዜ ደግሞ ትዝ ይላቸዋል። አይ እኛ እናንተ ጋር አንነጋገርም፣ አሚራችሁን ስጡን ነው። አሚሩን ይዝና ቂሊንጦ እንዳትናገር ነው። የዚህ አይነት ልባም ሰዎች አላህ በመሬት ላይም ያበዛቸዋል። አልহামዱሊላህ ዛሬ ወንድሜ መሐመድ የልጆች አባት ሆኖ እቺን ቀን ሲያነሳት እጅግ በጣም ስቆ የቺ የተደረገችለት ዳዕዋ የመርፌ በህይወቱ መርፌ ሆነችው። አሁን አልহামዱሊላህ እንደ ቤተሰብ እነዚህ ያየራል። ሰብስክራይብ በማድረግ ቤተሰብ ይሁኑ።